በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ስር በብልጽግና ህብረት ኢኮኖሚያዊ ቁጥር 8 ሶስተኛ ዙር የአባላት ኮንፈረንስ በሐዋሳ ከተማ ተካሂዷል። በኮንፈረንሱ ላይ የክልሉ እንስሳት ሀብት ልማት ቢሮ፣ የአካባቢ ጥበቃ፣ አየር ንብረት ባለስልጣን ተጠሪ ተቋማት አባላት ተገኝተዋል። የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና ባለፉት 9 ወራት በፓርቲና በመንግስት የተሰሩ ተግባራት አጠቃላይ ግምገማ መደረጉን ነው የገለጹት። የ9 ወራት የአባላት አፈጻጸም ኮንፈረንስ ነው ያደረገን ያለነው። አጠቃላይ ይሄ በአመት 4 ጊዜ የሚካሄድ ኮንፈረንስ ነው። ይሄ ሶስተኛው ነው፣ አንድ ይቀራል። አጠቃላይ ኮንፈረንሱ ይዘቱን ስናይ ባለፉት 9 ወራት ላይ በፓርቲና በመንግስት የተሰሩ ስራዎችን አጠቃላይ ግምገማ ሪፖርት ይቀርባል። በጥንካሬና በጉድለት ተለይቶ ሪፖርት ይቀርባል። ኃላፊው አያይዘውም 7ኛው ሀገራዊ ምርጫ ታማኝ፣ ዲሞክራሲያዊ፣ በህዝቡ ዘንድ ቅቡልነት ያለው እንዲሆን አባላቱ የድርሻቸውን እንዲወጡ ጥሪ አቅርበዋል። 7ኛው ሀገራዊና ክልላዊ ምርጫ ንቅናቄ ውስጥ ስለሆነን የአባላቱ ሚና ምንድነው መሆን ያለበት የሚለው የ3 ወር እቅድ ነው የቀረበው። እቅዱ መነሻ ያደርገው በዚህ አመት በፓርቲና በመንግስት የተቀመጠው አቅጣጫ ምርጫ ታማኝ፣ ዲሞክራሲያዊና በህዝቡ ዘንድ ቅቡልነት ያለው ህዝቡ የራሱ አምኖ ካርዱን ያመነበት ላይ ድምጽ የሚሰጥበት ስርዓት ተዘርግቶ መሰራት አለበት ተብሎ የተቀመጠው አቅጣጫ ይዞ አባሉ ሁሉም ህዝቡ ክልሉ ውስጥ ያለው ምላት ህዝቡ ሁሉም ካርድ እንዲወስድ በንቅናቄ አባሉ እንዲመራ አመራሩ እንዲመራ እዚህ ኮንፈረንስ ላይ ተነጋግረናል። ከኮንፈረንሱ ተሳታፊዎች መካከል አቶ ተክሉ ተሰማ የብልጽግና ፓርቲ ባለፉት አመታት በሀገሪቱ ብሎም በሲዳማ ክልል በርካታ ለውጦችን ማስመዝገቡን ነው የገለጹት። ፓርቲ ለዚህ ለአካባቢው ህዝብ ለሲዳማ ህዝብ ማለት ነው እጅግ ባለውለታ ነው። እውነት ለመናገር አሁን እያነሱም ያሉት ውስጣቸውንም ስታዳምጪ ከሚናገሩት ባሻገር ስታዳምጪ እያንዳንዱ አባል ከዚህ በፊት ስታገልለት የነበረው ነገር ተመልሶለት ለምርጫ የቀረበበትን ነገር ነው ያው አሁን ማወቅ የሚቻለው። ስለዚህ የትኛውም አካል ከዚህ አመለካከት ከዚህ ግንዛቤ ከዚህ ካለው እሴት የሚለየው እንደሌለ እያረጋገጠ ነው ሀሳብ እያነሳ ያለው ማለት ነው።